ሆፕፉሊ እንግዲህ ላይቭ ነኝ ብዬ አስባለሁ። ሰላም እንደምናላችሁ። እንግዲህ በዚህ ፐርሰናል ፕሮፋይሌ ላይ ላይቭ ካደረኩ ትንሽ ቆይቻለሁና ያው ግን ሼር ማደርጋቸውን ነገሮች ስለምታገኙ ብዙዎቻችሁ እየተጠቀማችሁበት እንደሆነ ተስፋ አደርጋለሁ። እንግዲህ ዛሬ ላወራበት የፈለኩት ቶፒክ ስላለ ነው የመጣሁትኝና በጣም በብዙ የሚፈትነን ነገር ምን እንደሆነ አሁን በደንብ እየተገለጸ ሲመጣ በእውነት ትሩሊ እኔ ለራሴ ያልኩት ትልቅ ነገር በርኒንግ ዲዛይር ማተርስ ነው ያልኩትኝና የምንፈልጋቸው ነገሮች ናቸው ለምንም ነገር ዋጋ እንድንከፍል የሚያደርጉን ማለት ነውና ከዛ አንፃር እንግዲህ እግዚአብሔር ይመስገን እኔ የራሴን መንገድ ለማስተካከል ጉዞ ከጀመርኩኝ 5 ዓመት ተኩል ሆኖኛልና እንደ አይነቱን ውሳኔ ስወስን ስታርቲንግ ፍሮም ዘ ቢጊኒንግ ዊዝ ኤክስተርናል ሞቲቬሽን የመጣ ነገር አልነበረምና ለዛ ነው አሁን ሰዎች የተለያየ ነገር ሲጀምሩ የትምህርት ጀርኒ ሊሆን ይችላል፣ መንፈሳዊ ህይወታቸው ሊሆን ይችላል፣ የቢዝነስ ጀርኒ ሊሆን ይችላል፣ የትኛውም ይሁን ግን ትሩሊ ማተር የሚያደርገውና የፈለግንበትን ነገር የምንፈልገውን ነገር ለማግኘት ወይ ደግሞ ግብ አድርገን የተነሳንበት ቦታ ለማድረስ የሚጠቅመን ብቸኛው ነገር ትሩሊ የተነሳንበት የእውነተኛ ማለት ነው የእውነት የሚያንገበግበን አይነት ፍላጎት ምክንያት ሆኖ መሆን አለበት። ካልሆነ በቀላሉ ኤግዚት ለማድረግ ስለማንቸገር ማለት ነውና ከዛ አንፃር አዳዲስ የሆናችሁ ሰዎች ያው በርካታ ሰዎች ትመጣላችሁ እዚህ ፕሮፋይሌ ላይ ያው ሊሚትድ የሆነ ሰው እንደሆነ ፍሬንድ ማድረግ የሚቻል ስለሆነ በአብዛኞቻችሁ ፔጅን ፎሎ የምታረጉ ከሆነ ነው እንግዲህ ረጅም ጊዜ የመገናኘት እድል የሚኖረን። ከዛ በተረፈ ግን እዚህ ፐርሰናል ፕሮፋይሌ ላይ ከኔ ጋር እንደ ፊውቸር መስራት የሚፈልጉ በተለያየ መልኩ ኮኔክት ያደረኳቸውን ሰዎች ነው ኪፕ ማድረግ የምፈልገው። ለምን እንደምታውቁት ሊሚትድ ስለሆነ ማለት ነው የሚሰጠን የሃይ ታይሲ ፍሬንድ ልናረጋቸው የምንችላቸው ሰዎች ሊሚትድ ናቸው። እንደ ፊውቸር እንግዲህ ምናልባት እዚህ አካውንት ላይ አብሬያቸው ልቆይ የምችላቸው ሰዎች በቃ ወይ ፋይናንሻሊ ኮኔክት ይሆንን ወይ ስፒሪቹዋሊ በጣም ኮኔክት ይሆንን ወይ ደግሞ ቤተሰብ ምናምን ጓደኛ የሆንን ሰዎች ነን። ለምን አብሬ ልሰራቸው የፈቀድኳቸው የቢዝነስ ኮሚኒቲ ላይ እዛ ላይ ሜምበር ለመሆን የግድ የምንገናኘው ሰዎች ጓደኛ ወይ ፍሬንድ መሆን ስላለብን ማለት ነውና ግን ሪሴንትሊ ወደዚህ እንትን የምትመጡ አክሰፕት ማድረጋችሁ ሰዎች ፕራይቬት የሆኑ ግሩፖቻችንን አክሰስ እያደረጋችሁ ጥናት እያደረጋችሁ ያላችሁ ሰዎች ሌሰን እንድታገኙ ስለምፈልግ ነው እንደዚህ አይነት ሴሽን ማዘጋጀውና አዳዲስም የምትመጡ ለመጀመርም የምታስቡ ኦልሬዲ ስታርቲንግ ላይ ያላችሁ ሰዎች የሚጠቅማችሁና የምትፈልጉበት ቦታ የሚያደርሳችሁ ነገር ሌላ ምንም የተደበቀ ታሪክ የለውም። ዋናው ነገር do you have your own burning desire? ምንድነው መለወጥ የምትፈልጉት? እኔ አሁን ብጠየቅ ቀን ሙሉ ላወራ እችላለሁ because 10 ዓመት አሜሪካን ሀገር ከኖርኩ በኋላ በጣም ብዙ ነገሮችን አንደርስታንድ ካደረኩ በኋላ በትምህርት ጀርኒ የሚገባኝን ፕራይስ እየከፈልኩኝ ባለውበት ሰዓት ነው ውሳኔ የወሰንኩት። ለምን ትሩሊ የምፈልገው ነገር አሁን በአብዛኞቻችን የምንፈልገውን ነገር አይደለም ዲፋይን እያደረግን ያለ ነው። ዲፋይን ዩርስ ብዬ ነው ዛሬ የመጣሁት። እኔ እንግዲህ የራሴን ዲፋይን አድርጌ መጀመሪያ ጠቅሞኛል ለብዙ ነገር ማለት ነው። ከመጣሁበት ጊዜ ጀምሮ እስካሁን እስካለሁበት ድረስ እግዚአብሔር እስከፈቀደልኝ ጊዜ ድረስ መኖር የምፈልገው ቫልዩ የማደርጋቸውን ነገሮች እያሳካውና እለት እየኖርኩ ማለት ነው። እኔ ደስ እያለኝ እየኖርኩ ነው እንጂ ነገ የሆነ ቦታ ስደርስ ነው የምደሰተው በሚል አይነት ተስፋ አይደለም መኖር የምፈልገው። ሁላችንም ተስፋ የምናደርገውና ለመጨረሻ ማጣት የማንፈልገው ነገር የእግዚአብሔር መንግስት ነው ብዬ ነው የማምነው። እሱ ነው ትልቁ ህልሜ። እስከዛ ውጭ ያሉት ነገሮች ግን በሙሉ እዚህ ምድር ላይ እስካለው ድረስ እለት በምኖርበት ጊዜ እኔን ደስተኛ ሊያደርገኝ እኔን ሊያስደስተኝ በሚችል እኔን ደስ እያሰኘ ስራ ሊያሰራኝ የሚችል ኢንቫይሮንመንት ግን እፈልግ ነበረ እና ስታርቲንግ ፍሮም ዘ ቢጊኒንግ ዲሳይድ አድርጌ ከሰዎች ጋር የምሰራው ቢዝነስ ኦንላይን የሚሰሩ ትራንዛክሽን ያላቸው በኮሚሽን የሚሰሩ ስራዎችን ምርጫዬ እንዳደርግ ያደረገኝ ትልቁ በርኒንግ ዲዛይሬ ራሴን አለቃ ማድረግ ስለምፈልግ ነው። ለራሴ ማለት ነው። ለምን ዲሲፕሊኑ ኤቲክሱ በጣም በብዙ በተማርኩበት በትምህርት ጀርኒ በጣም በብዙ ሰርቶኛል። ከሁሉ በላይ ደግሞ እግዚአብሔር ይመስገን ባደኩበት ቤተክርስቲያን ደግሞ ከሰንበት ትምህርት ቤት ከልጅነቴ ጀምሮ ብዙ ነገሮችን እንድማር ሆኜ ማደጌ ዓላማ ያለኝ ሰው እንደሆነ አድርጎኛል። ምንም ጥርጥር በሌለው መልኩ ተሰርቼበታለሁ ባለፍኩበት ሲስተም ማለት ነውና ይሄ በሆነ ስለሆነልኝ እያንዳንዱ ነገር ፕላን ሳደርግ የሰዎችን ፕላን ተከትዬ አይደለም። አሁን በጣም በአብዛኞቻችሁ አዳዲስ የምትመጡ ሰዎች ጋር ማየው ቻሌንጅ ስትናገሩኝም የሚገባኝ አሁንም አድሬስ ላደርገው የፈለኩት ነገር ትልቁ ነገር በአብዛኛው ጊዜ
ኢንፍሉዌንስ የምንደረግባቸው ኤሪያዎች ስላሉ ኢንፍሉዌንስ በሚያደርጉን ሰዎች ዙሪያ ተነስተን ነው የሆነ ነገር እንኳን አላማ ብለን የምናነሳው እንጂ ትሩሊ እኛ የምንፈልገውን ነገር አይደለም እየተከተልን የመጣ ነው። ያ የብዙዎቻችን ቻሌንጅ ነበረ። አሁንም በጣም ብዙ ሰዎችን ቻሌንጅ እንደሚያደርጋቸው ይታወቃል። ኢንስቴድ ኦፍ አሁን አሜሪካን ሀገር ነው የመጣ ነው አይደለም። አሜሪካን ሀገር ስንመጣ እድሉን አግኝተን በምንም እንምጣ በምንም ከመጣን በኋላ ግን አትሊስት ኮመን የሚያደርገን ነገር ምንድን ነው? የሆነ የምናስበውን በጎ የሆነ ነገር ደግሞ የተሻለ የምንለውን ነገር ራሳችን ሪዋርድ ማድረግ ነው። ነገር ግን እዚህ ስንመጣ በአብዛኛው እየገጠመን ያለው ነገር ምንድን ነው? ሰዎች የሆነ ዳይሬክሽን ያሳዩናል። እኔ ለምሳሌ አሁን ብጠየቅ ቤተሰቦች ትልቅ ነገር ሪዋርድ አደረጉኝ። ሀገሩ ሰው የተማረ ሰው የማይወድቅበት ሀገር ስለሆነ ትምህርት ቤት ብትሄጂ የተሻለ ነው አርፈሽ ተማሪ ብለው በደንብ አድርገው ታላላቆቼ ሲመክሩኝ እሺ ነው ያልኩትኝ። ለምን ከኔ አብሮ መስራት ስስጤ ሰውዬ ቴንኪዩ እና በጣም በሚያስገርም ሁኔታ ያንን መንገድ ሲያሳዩኝ እሺ ብዬ ነው የተቀበልኩት። ለምን በደንብ አፕሴን ዳውንሱን እንደገና ደግሞ የላይፍ ኤክስፒሪየንሳቸው ካሳያቸው ነገር አንጻር ፕራክቲካሊ ያለውን ሙቪንግ ፎርዋርድ ሊገጥመኝ የሚችለው ነገር ስለተረዱት ፎከስ አድርገሽ ብትማሪ የተሻለ ነገር መፍጠር ትችያለሽ ምናምን የሚለውን ነገር አመንኩበት ማለት ነው። ነገር ግን ዳይሬክሽን ዋይዝ ግን ከራሴ ጋር ቁጭ ብዬ ራሴን ጠይቄ ምናምን ዲስ ኢዝ ዘ ዌይ በጣም የምፈልገው ነገር ምናምን አላልኩኝም። ለምን ለሀገሩም አዲስ ነኝ፣ ለሲስተሙም አዲስ ነኝ። ስለዚህ በቃ ባሉኝ መስመር አትሊስት መስመር መጀመር እንዳለ የሆነ መስመር መያዝ እንዳለብኝ ነው የገባኝ እና የሄድኩኝ ግን ስደርስ በደንብ እየተረዳው መጥቼ ነበረ። የትክክለኛ ትሩሊ ፓሽኔን ወይ የምፈልገውን የላይፍ ስታይል በሚሰጠኝ ዳይሬክሽን እንዳልሆንኩ ግን ከተገነዘብኩ ቆይቻለሁ። ለዛ ነው አሶሺዬት ዲግሪን ከያዝኩ በኋላ ራሱ በቃ ለካ ቆም አድርጌ ደግሞ የሆነ የላይፌን እንትን መቀጠል አለብኝ ብዬ ትዳር መያዙም ልጅ መውለዱ ምን ማለቱ በላይፌ እግዚአብሔር በፈቀደው መልኩ እንዲከናወን ፈቃደኛ ሆንኩ ማለት ነው። ከዛ በኋላ ግን በትክክል ያገኘሁት ነገር ራሴ ውስጥ ያለው ነገር ምን ሆኖ አገኘሁት? ፍሪደም የምፈልግ ሰው ነኝ። በቃ በነፃነት መኖር ነው የምፈልገው። የተማርኩት ትምህርት እየሄድኩበት ያለው አቅጣጫ ለጥሩ ባርነት እንደሚያዘጋጀኝ ገባኝ። ይሄ ውሸት አይደለም መቼም። ይሄን በኋላ ሪፕሌውን የምታዩ ሰዎች ራሳችሁን እንድትጠይቁ ማለት ነው። የራሳችሁን ሪዝን ዲፋይን ማድረግ እንድትችሉ በትክክል በቃ በደንብ አድርጎ እውቀቴን ጊዜን ሸጬ ነው ገንዘብ የማገኘው። ለእኔ በምፈልገው ነፃነት ግን ያሰራኛል አያሰራኝም። ስለዚህ ያንን የተረዳው ስመጣ በቃ ለጥሩ ቅጥር እየተዘጋጀች ያለች ሰው ነኝ እንጂ ለነፃነት የምሰራ ሰው እንደማልሆን the rest of my life እየገባኝ ሲመጣ ማለት ነው ኦፕሽን መፈለግ የጀመርኩት ያኔ ነው። are you truly በዚህ ማይንድ ሴት ሆናችሁ ነው ሌላ ነገር እየፈለጋችሁ ያላችሁት? ወይ ደግሞ የተለያዩ ቢዝነሶችን ልትሞክሩ የሆነ ነገር እንስራ እንማር ምናምን ስትሉ ትሩሊ ለምትፈልጉት ነገር ግብ ያደርሰናል ብላችሁ አስባችሁ? ያ ካልሆነ ይሄ ስለሆነ ማታር የሚያደርገው ፕሊዝ ዲፋይን ዩር በርኒንግ ዲዛየር ቦልድሊ ማለት ነው። ከዛ ለራሴ አንድ ቻሌንጅ ነው የሰጠሁት። ምን አይነት ቻሌንጅ ሰጠሁት? ሰዎች ከሰዎች ጋር ሲሰሩ አየሁ። ከሰዎች ጋር የሚሰራ ቢዝነስን ፕሮሞት የምታደርግ አበሻ አየሁኝ፣ ሰማዋት ኤንዘን ጥናቴን ማድረግ ጀመርኩ ማለት ነው። ምን ውስጤ ስላለ ነው ወደዚህ ነገር የመጣሁት? አንድ ያየሁት ነገር አለ። በራሴ ስኬጁል ከቤቴ ነው እየሰራሁ ስትል ሰምቻታለሁ። ያችን ነገር ራሴን ሪዋርድ ለማድረግ ደግሞ እኔ እንግዲህ 10 ይርስ የምመኘው ያላገኘሁት ነገር ነበር አሜሪካን ሆኜ ማለት ነው። እና ኢን ፊውቸር በቃ ይሄን ነገር የሚሰጠኝ ከሆነ ጉዳይ አልነበረም። የሚገርማችሁ ገና ከመጀመሪያ ጀምሬ ነው ለሜንተሪም ለኮቼም የነገርኳቸው። ኢቭን እንዳሰብኩት ባይሆንና 10 ይርስ እንኳን ቢፈጅ ወርዝ ያደርጋል። ምክንያቱም ለራሴ መስራት ፈልግ ነበር፣ ኦፕሽን ነበር የምፈልገው። ይሄንን ካገኘሁኝ እንኳንስ ሜንተር ኮች የሚያደርግ ግሎባሊ ሻይን የሚያደርግ ኮሚኒቲ ፕሮቫይድ የሚደረጉ ትሬኒንጎች 24/7 አክሰስ የማደርገው ነገር ተሰጥቶኝ ሞቻለሁ ነው ያልኩት። ይሄ ሁሉ ነገር ግን ኖሮ ትሩሊ በርን የሚያደርግ ዲዛይር ባይኖረኝ ኖሮ ልቀጥል አልችልም በምንም ተአምር ማለት ነው። ምክንያቱም እንደምናስበው ቀላል አይደለም ከሰዎች ጋር ዲል ማድረግ፣ ከሰዎች ጋር መስራት፣ የተለያዩ ካምፓኒዎች ላይ ፎር ጉድ ብሎ ወስኖ በደንብ ሊደር ለመሆን ራስን አዘጋጅቶ መስራት ቴክስ ታይም ቴክስ ኤ ሎት ኦፍ ዲተርሚኔሽን እና ደግሞ ትሩሊ ሁ ዊ አር በደንብ አድርጎ ዲፋይን የሚደረግበት ኤሪያ ሆኖ አገኘሁት ማለት ነው። እና ያ ቻሌንጅ አላደረገኝም። በጣም በሚያስደንቅ ሁኔታ ድሪም የምናደርገው ነገር በርን የሚያደርገን ዲዛየር ዌቱ ከመዘነ ማለት ነው። የእውነት የመዘነ ስለነበረ የኔ ማለት ነው። አንደኛ በራሴ ነፃነት መስራት ፈልጋለሁ። ሁለተኛ ነገር ደግሞ ነገ የተሻለ የምለውን ነገር ለማግኘት በፊት የነበርኩበት ጀርኒ ምንም የተለየ ተአምር እንደማይፈጥርልኝ በደንብ አውቄው ነበር። እንዲህ አይነት ነገር ላይ ግን ዴዲኬትድ ሆኜ ብሰራ ግን
ከተወሰኑ አመቶች በኋላ ላይ እግዚአብሔር ቢፈቅድና እድሜ ቢሰጠኝ በጣም የተሻለ ነገር ሪዋርድ እንደሚያደርገኝ ስታርቲንግ ፍሮም ዘ ቢግኒንግ ክሊርሊ ዲፋይን አድርጌ ነበር። በደንብም ተረድቼው ነበር የነበረኝን የቢዝነስ ጀርኒ ማለት ነው። እና ከዛ አንጻር ነው እንግዲህ ብዙዎቻችሁ አሁን በጣም ብዙ እኔ አሁን በጣም የሚያዝናናኝን ነገር እንደካውን በኋላ እንደው አደራችሁ መቼም በዚህ እንዳታስቸግሩኝ ልማጸናችሁ። እዚህ ፐርሰናል አካውንቴ ላይ በተለያየ መልኩ ፍሬንድ ሆነን አድ ያደረኳችሁ ሰዎች ዲስ ዴይስ አሁን የተለያዩ ቢዝነሶች ፕሮሞት ይደረጋሉ። ደስ ነው የሚለኝ። እኔ አብሮ የማይሰራ ኮሚኒቲ ለምን ይኖረናል? መስራት አለብን ብዬ ነው እየታገልኩ የቆየሁት 5 ዓመት ሙሉ እና እግዚአብሔር ረድቶን አሁን የተለያዩ ሲስተሞች ላይ ሰዎች እየገቡ መስራት ሲጀምሩ ግን ታርጌት የሚያደርጉት እኔ መሆኑን ሳስብ ደግሞ አዝናናት ጀምሬያለሁና ጉድ ላክ ፎር ዩ። በጣም ነው ደስ የሚለኝ። የምትሄዱበት ቦታ ላይ ዴዲኬትድ ዲተርሚን ሆናችሁ ሰርታችሁ ሪዛልት አምጣችሁ ሻይን እንድታረጉ ከልቤ ነው የምመኘው። እኔ ግን ኢንቫይት አታድርጉኝ። እና አይ ኦልሬዲ ሃቭ ማይ ኦን ቢዝነስ ማይ ኦን ጀርኒ። የምፈልግበት ደረጃ ቢዝነሴን አድርሻለሁ። ከዚህም በላይ ማሳደግ ነው ህልሜ። ከብዙ ሰዎች ጋር መስራት፣ ብዙ ሰዎችን ማገዝ፣ ብዙ ሰዎችን የተሻለ ደረጃ እንዲደርሱ ምክንያት መሆን ነው የምፈልገው። እንደገና ደግሞ ዳት ትሩ በርኒንግ ዲዛይሬ እንድሰራ አድርጎኝ ሪዋርድ ያደረኩት ነገር ደግሞ አሁን ጭራሽ እንኳን ሌላ ነገር ልጨምር አሁን የያዝኩትን ቢዝነስ እንኳን እንደምፈልገው በምፈልገው ሰዓት መጠን መስራት አልቻልኩኝም። ለምን? ሪዋርድ ላደርግ ከምፈልገው ነገሮች ውስጥ አንዱ ደግሞ ለልጄ ፉል ታይም እናት መሆን ነበር። 5 ዓመት ዴይኬር ሳልክ ነው ያሳደግኩት። ለ1 ዓመት ኬጂ ላኩትኝ። የሀገሩ ሁኔታ አልተመቸኝም። ይሄንን ከፈለጋችሁ ፐርሰናሊ ሪች አውት እያደረጋችሁ ከኔ መማር ትችላላችሁ። የወሰንኩትን ውሳኔ ተምሬበታለሁ። ሀገሩን 6 ዓመት የትምህርቱ ጀርኒ ምን እንደሚመስል አውቃለሁ። ምን አይነት ኢንቫይሮንመንት እንዳለ አውቃለሁ። እኔ አድጌ ትልቅ ሰው ሆኜ ማቹርድ ሆኜ ራሴን በገዛውበት እድሜ መማሬ ጠቀመኝ እንጂ ለታዳጊ ልጆች የሚቀል ኢንቫይሮንመንት አይደለም ያለው። ስለዚህ በልጅነት አይምሮ ገና በ6 ዓመቱ 1ኛ ክፍል የሚገባ ልጅ እንደፈለጉ ያድርጉ ብዬ የትኛውም ትምህርት ቤት ለመላክ ፍላጎቱ አልነበረኝም። ለምን? የተማርኩት ፐብሊክ ሄልዝ ነው። የሀገሩን ፖሊሲ ያውቀዋለሁ። እንደገና ደግሞ ይሄ ሶሻል ዲተርሚናንቱ ያለውን ፋክተር በደንብ አድርጌ አንደርስታንድ አደርገዋለሁ። ስለዚህ ሰዎች ሁሉ በእኔ ልክ አንደርስታንድ ያድርጉ ማለት እንትን የለኝም። ነገር ግን አንደርስታንድ ባደረግኩት ልክ ግን ልጄን ሪዋርድ ማድረግ እንዳለብኝ ገብቶኝ ስለነበረ that was one of my burning desire ቁጭ ብሎ ማሳደግና በትምህርት ጀርኒው ላይ ደግሞ ፉሊ ኢንጌጅድ ሆኜ ኢንቮልቭ ማድረግ ፈልግ ነበረ። ያንን ሪዋርድ አድርጌዋለሁ ለልጄ። ስለዚህ ፉል ታይም ለርኒንግ ኮች ነኝ። የቢዝነስ አውሪ ከ5 ሰዓት በኋላ የሆነበት ምክንያትም ያ ነው እና ያንን በማድረጌ እጅግ በጣም ደስተኛ ነኝ። ምክንያቱም ነገ አላውቅም ምን እንደሚፈጠር። ዛሬ በህይወት እስካለው ድረስ ግን ለልጄ መክፈል ያለብኝን ዋጋ ለመክፈል ያስቻለኝ ከቤቴ ቁጭ ብዬ መስራት የምችልበትን ነገር ስላገኘው ነው። ስለዚህ አሁን እዚህ ፔጅ ላይ ሆናችሁ ወይ በቢዝነስ ፔጅም በዚህ ፐርሰናል ላይ ሪቻውት የምታደርጉኝ ሰዎች ትሩሊ አንደርስታንድ እንድታረጉ የምፈልገው ነገር እኔ ሰክሲድ ማድረግ የቻልኩበት የቢዝነስ ሲስተም ሰክሰስፉል ልሆን የምችልበትን ነገር በሙሉ ፕሮቫይድ የሚያደርግልኝ ኮሚኒቲ አግኝቼ ነው። አንድ ሁለተኛ ነገር ደግሞ ጊዜ አውትስታንዲንግ የሆነ ፕሮዳክት ያለው ኮምፐንሴሽን ፕላኑ በጣም የሚያሳድግ ካምፓኒ ላይ በሆንም 50 ዓመት የሰራ ካምፓኒ ፎር ዮር ኢንፎርሜሽን እንግዲህ አሁን 51ኛ ዓመታቸውን ሳንዲያጎ ካሊፎርኒያ ያከብራሉ ጁን ላይ። ስለዚህ ጁን እንግዲህ ከቢዝነስ ፓርትነሮቻችን ጋር እዛ ሆነን የምንሰራቸው ቪዲዮዎች እያያችሁ ከዓለሙ ሰዎች ጋር በምን መልኩ ኢንጌጅድ ሆነ መስራት እንደቻለን ታያላችሁ ማለት ነው። እና እንደዚህ አይነት ጃይንት የሆነ 50 ዓመት ሙሉ የሰራ ካምፓኒ እንደገና ደግሞ ግሎባሊ ቲም ቢውልድ አድርገው 9 ዓመት ከሰሩ ሰዎች ጋር ነው እየሰራው ያለሁትኝና ጊዜ ካምፓኒ ሂውጅ ቢሆን አሪፍ ኮምፐንሴሽን ፕላን ቢኖረው የሚገርም አይነት አውትስታንዲንግ የሆነ ምናልባት ወርልድ ክላስ በሚባል ደረጃ ያለ የትሬኒንግ ሳይት ፕሮቫይድ ያደረገ ቲም ቢኖረን ማስተርማይንድ ትሬኒንጎች ቢኖሩ ኤቭሪቲንግ ፕሮቫይድ ቢደረግልን እኛ ትሩሊ በርኒንግ ዲዛይር ከሌለን አይሰራም። ስለዚህ ይሄንን ነው መረዳት ያለብን። ትሩሊ በርን የሚያደርግ ዲዛይር ካለን እንደኔ ማለት ነው ያው ልጄን ቱ ዘ ፉለስት አንድ እናት ልትከፍል የሚገባትን ያህል ፕራይስ ከፍዬ በቃ እናትነትን በአሜሪካ ግን በዚህ ልክ አድርጌ ስላሳለፍኩት ፕራውድ ነው ማደርገው ምል እናት እንጂ ይሄን ሳላደርግለት ብዬ የምጸጸት እናት እንደሆነ አልፈልግም። ስለዚህ ያንን ማሳካት ነበር ልሜ፣ ያሳክቸዋለሁ። በጣም ጣራ የነካ ገንዘብ የሚገኝበት አይነት ኢንዱስትሪ ውስጥ እንዳለው አውቃለሁ። ያልነበረም ግን ፕራዮሪቲ እኔ ደስ በሚለኝ ሃፒነስ ባለኝ ሁኔታ ኤቭሪ ሲንግል ዴይ ተመስገን ብዬ በሚኖርበት ሁኔታ ሆኜ ኢን አዲሽን ቱ ዛት ደግሞ የነገውን ነገር ለማመቻቸት ጥሩ አይነት ሲስተም ላይ መቀመጥ ነበር የምፈልገው። ገንዘቡ ባይ ፕሮዳክት እንደሆነ አይቼዋለሁ።
ትልቁ ነገር ግን እኔ ፒስ ኦፍ ማይንድ ኖሮኝ ኤቭሪ ሲንግል ዴይ ለልጄ የሚገባኝን ለቤት የሚገባኝን ላገለግል በምፈልግበት ቦታ ራሴን ዴዲኬት ላደርግበት በምችልበት ቦታ ሁሉ ደስ እያለኝ የምፈልገውን ነገር ማድረግ በምችልበት ሁኔታ መኖር ለእኔ ፕራዮሪቲ ነበር። ኦን ቶፕ ኦፍ ዛት ደግሞ ፒስ ኦፍ ማይንድ ኦልዌይስ መማር የምችልበትን ኢንቫይሮንመንት ካገኘሁ እኔ ከዚህ በላይ ደስ የሚያሰኘኝ ነገር የለም። ሁሌ መማር ሁሌ ማደግ ነው ምርጫዬ። ስለዚህ ያንን የማገኝበትን ኢንቫይሮንመንት ነው ያገኘሁት። እነዚህ ሁሉ ነገሮች ናቸው ደስ እያለኝ እንድሰራ የሚያደርገኝ። ግን ትልቁ በርኒንግ ዲዛይራችን ቼንጅ ማምጣት እስከሆነ ድረስ ኤክስትራ ኢንካም እንፈልጉ፣ የተሻለ ጊዜም ለማግኘት ስሩ። እንደኔም አይነት የእውነት በርን የሚያደርጋችሁ ራሳችሁን አለቃ አድርጋችሁ በራሳችሁ ስኬጁል ቤተሰባችሁ መምራት ይሁን ምንም ሊሆን ይችላል። ግን የእውነት ድራይቭ የሚያደርጋችሁ ፎርስ ከሌለ ግን የእውነት የተነሳችሁበት ዓላማ እንዲህ አይነት ሲስተም ላይ መቆየት በጣም ከባድ ይሆናል። ስለዚህ ከዛ አንጻር ይህንን በደንብ አድርጋችሁ ዲፋይን አድርጋችሁ እንድትመጡ አድቫይዝ ለማድረግ ነው ዛሬ የመጣሁት። እኛ ጋር ስትመጡ ማለት ነው እናንተ ብቻ ናችሁ ማተር የምታደርጉት። የእናንተ በርኒንግ ዲዛይር ነው ማተር የሚያደርገው እንጂ ፕሮቫይድ ያልተደረገልን ምንም ነገር የለም። እገረማለሁ። እኔ እንግዲህ 20 ዓመት ምናምን በትምህርት ነው ያሳለፍኩት ዘመኔ ናት። 6 ዓመት አሜሪካ፣ ከዛ በፊት ኢትዮጵያ ማለት ነው። እና በተማርኩባቸው 20 ዓመታት በሙሉ ያላገኘኋትን እስከ ዳረን ግን ማግኘት ይችላልው ዘ ላስት 5 years። ለምን ያንዳንዱን ነገር የማደርጋቸው ነገሮች በሙሉ ትግሉ ከኔና ከኔ ጋር ሆነ። the best version of ራሴን ማድረግ ሆነ ማለት ነው። ስለዚህ እንደኔ መማር የምትፈልጉ እንደኔ ራሳችሁን ለማሻሻል ማለት ነው፣ ራስ ከማሻሻል የሚቀድም ሌላ መሻሻል ስለሌለ ከገንዘቡ በፊት መገንዘብ እንዲቀድምላችሁ ፈልጋችሁ ለራሳችሁ ላይ ስራ የምትሰሩ ዲተርሚንድ እንዲሆናችሁ በጣም በብዙ መልኩ ኦነርሺፕ ወስዳችሁ ሰርታችሁ ይፈልጋችሁበት ለመድረስ የምትችሉ አይነት ሰዎች። ኦን ቶፕ ኦፍ ዛት ደግሞ ይሄ ሊደርሺፕ የሚባል ነገር በደንብ ሰዎች ሊድ እንዲያደርጉን እኛ ኮቸብል ሆነን እስካልተማርን ድረስ ነገ ኮች የምናደርጋቸውን ሰዎች መፍጠር አይቻልም። ስለዚህ ትሩሊ በቃ ሰርቫንት ሊደር ለመሆን የምንፈልግና the rest of our life instead of just making money impact ፈጥረን ማለት የምንፈልግ ሰዎች ከሆነ ምንም ጥርጥር በሌለው መልኩ በእንደዚህ አይነቱ ጀርኒ እጅግ በጣም ደስተኞች ናችሁ፣ መስራት ትችላላችሁ። እኔ ከሚመስሉ ሰዎች ጋር መገናኘት ነው የሚጠበቅባችሁ። ሶሻል ሚዲያውን በጣም እንደምትፈሩት ምናምን የምትናገሩ ሰዎች የሚለመድ ነው። እኔም እንደዚህ አድርጌ አላቅም ነበር ከ5 ዓመት ተኩል በፊት። እንግዲህ ምንም አይነት ቪዲዮ ሶሻል ሚዲያ ላይ ኖሮኝ አያውቅም። ቢዝነሱን ጀርኒ ከጀመርኩ በኋላ ግን አትሊስት የአድቨርታይዚንግ የማደርግበትን ቪዲዮ ሰራው፣ የተለያዩ ኢንተርቪዎች ላይ መገኘት ቻልኩ። አፍተር የይር ደግሞ ቤዝድ ኦን ማይ ኤክስፒሪየንስ ማይ ኖሌጅ ወጥቼ ትራንስፈር የማደርገውን ነገር ማድረግ ጀመርኩ ማለት ነው። ኢትስ ኦል አባውት ኤ ፕሮሰስ እና በአንድ ጊዜ ኦቨርናይት አቺቭ የምናደርገው ነገር አይደለም። ግን ፍላጎቱ ካለን እና የእውነት ልንቀይር የምንፈልገው ነገር ካለ የምንለምደው ነው ማለት ነው። ምንም እንኳን ካለውበት ሀገር ህግ አንጻር ቢዝነስ ጆይን ማድረግ ባልችል የምትለቂያቸው በጣም ጥሩ ፍሬሽ ስለሚያበረታቱኝ ስለሚያንጹ ያገኙት አጋጣሚ ካታ አንድ ቀን ግን ተስፋ አለኝ። አመሰግናለሁ። እግዚአብሔር አክሽ። አሜን አሜን አሜን። ትዝብት ያይዞሽ አይቀርም እንግዲህ እዛ ባለሽበትም ሀገር ታስረሽ አትቀሪም። አንድ ቀን የተሻለ ቦታ ትመጫለሽ። ያው ሌጋል መሆን ስለሚያስፈልግ ነው። የትም ሀገር ሆናችሁ ኮንታክት የምታደርጉኝ ሰዎች ሌጋል ስታተሳችሁ ማያሰራችሁ ከሆነ ነው ያው አይቻልም ልላችሁ የምችለውና በተሻለ መጠን የምንኖርበት ሀገር ላይ ህጋዊ የሆን ሰዎች ግን ኖት ኦንሊ የኛ ካምፓኒ ብቻ በጣም ብዙ በርካታ ካምፓኒዎች እርግጥ ነው የምናገኛቸው ካምፓኒዎች ትክክለኛ ሌጂት ስራ እንደሚያሰሩን በየሀገሩ ላይ ቼክ ማድረግ ያስፈልጋል። ያ ሆኖ ግን አሁን እንደ አሜሪካን ሀገር እንግዲህ 7 ብራንች ኦፊስ ከፍቶ መስራት የቻለ ካምፓኒ ነው። እኛ ጃፓን ያለው ይሄ 50 ዓመት የቆየ ካምፓኒ ግን አሜሪካን ሀገር ይሄን ሁሉ ብራንች ኦፊስ ከፍቶ መስራት የቻለው ሌጂት በሆነ ሲስተም ማለት ነው። whenever there is a transaction እኛ ኮሚሽን እናገኛለን ለሴሉ ምክንያት የሆነው ሰዎች in addition to that ደግሞ ቢልድ ያደረጉት ሲስተም እንዳለ በደንብ አድርጎ ሀገሩ ላይ ህጋዊ ሆኖ ሊያሰራቸው የሚችል ነገር ስለሆነ ነውና ነገር ግን የትኛውም ሀገር ብንሆን ደግሞ በሀገሩ ህግ ቢዝነስ የምንሰራ ሰዎች ታክስ መክፈል ስላለብን ያንን ስታተስ የማናሟላ ከሆነ ለመስራት እንቸገራለን። ከዛ ውጭ ግን ያላችሁበት ሀገር ስፔሻሊ ደግሞ አሜሪካ፣ ካናዳ ምናምን የምትኖሩ ሰዎች ፕሊዝ ሪዋርድ ዩርሰልፍ። አሁን ድሮ እኛ የሚያስፈራን የነበረው እስካም እንደረጋለን እንደዚህ ይሆናል ማለት እስካማያደርጉ ካምፓኒዎች እኛ ኮሚኒቲ ላይ መተው እንግዲህ የኛ ካምፓኒ ራሱ እኔ እንኳን አሁን መስከረም ሲመጣ 6 ዓመት ሆነ ይልል ነው ማለት ነው። ስለዚህ አሁን እስካሚያደርጉ ሲስተሞች አይደለም ያሉት በአብዛኛው ሌጂት የሆኑ ሲስተሞችም እንዳሉ ስለሌላው መናገር አልችልም ስለሌለውበት ነገር
ግን በኢንሹራንሱም ዓለም በፋይናንሱም ምናምን ግን ሌጂት በሆነ ሲስተም የሚሰሩ ወገኖች እንዳሉ ግን መረዳች ያለው። ስለዚህ አሁን እንደ ድሮ እስካ ምናምን ያለ ምን ራሳችን የምንሸውድበት ጊዜ አይደለም። እኔም 10 ዓመት ብያለሁኝ እኮ ሀገሩ ላይ ኦንላይን ያሉ ነገሮች ሁሉ ስካም ናቸው ሲባል ሰው እኔም አብሬ ስካም እንዳልደረግ ብዬ የፈራውባቸው ዘመኖች ነበሩ። ሪያሊቲው ግን ነው ወይ ሲባል አይደለም። እንደውም አሁን ዴፊኒሽኑ ሁሉ አስተካክለው አይታችኋል። ባለፈው የሰራሁትን ቪዲዮ መቼም ስካም ማለት ስቲል ኮንፊውዝድ አባውት መኒ ኢፍ ኤ ፐርሰን ሴይስ ኢትስ ስካም አንድ ነገር መረዳት ያለባችሁ ዘ ፐርሰን ኢዝ ስቲል ኮንፊውዝድ አባውት መኒ የሚሉበት ደረጃ ደርሰው ሳይ የእውነትም በጣም በብዙ ተሸውደን እንደነበር ነው የገባኝና ሌጂት የሆኑ ሲስተሞች ግን ምን ጠየቁን የሚለውን ላውራላችሁና ጨርሳለሁ። ትልቁ ሌጂት የሆኑ ሲስተሞች የጠየቁት ምንድነው? ትሩሊ በርኒንግ ዲዛየር ያላቸውን ሰዎችና the person who is ready for a change ማለት ነው። ለለውጥ ያልተዘጋጀ ሰው ለምንም አይነት ዲተርሚኔሽን ሬዲ አይሆንም። የእውነት ግን የምንፈልገው ነገር ካለን አሁን እቺ ማጣት አልፈልግም the rest of my life ጭራሽ ነው ባለቤቴ መቼ ነው ነፃ ማውጣው ያልኩ እኮ ነው ማሰበው። የምፈልግበት ደረጃ ድርሼው ሬዚጁዋል ኢንካም ላይ ምናምን ደርሼ ባለቤቴም የተጀመረ አለቀም የሚባል ኮንትራት ስራ እየሰራ እርግጥ ነው በአይቲ መስራት በጣም ብዙ ሰዎች የሚመርጡት ፊልድ ነው። ስትረስፉል ነው 100%። በጣም ብዙ ሰዎች እንደው ገንዘቡን ብቻ እያዩ አሪፍ ነው ብለው ቢሉ እኔ በዛ አልስማማም። ምክንያቱም አይ ኖ ዘ ስትረስ ልክ ነው፣ ጥሩ ገንዘብ ሪዋርድ ያደርጋል። ግን በአብዛኛው ሪዋርድ የሚያደርገው ደግሞ የኮንትራት ስራዎች እስከተሰራ ድረስ ነው። ኮንትራት ስራዎቹ ናቸው የተሻለ ኢንካም ያላቸው። ግን እንደዛም ሆኖ ኢትስ ቬሪ ስትረስፉል ማለት ነው። እና በእንደዚህ አይነት ሁኔታ መስራቱ አሁን እኔ ባለኝ ፍሌክሲብል ስኬጁል ለልጃችን ሞር ፕራዮሪቲ ሰጥተን እኔ እስከ 5 ድረስ ዲተርሚንድ ሆኜ ለልጄ ከዛ በኋላ ያለውን ሰዓት ደግሞ ወጥቶ ልጁን ማዝናናት ምን ማለት አለበትና የሚሰራበት ኢንቫይሮንመንት የበለጠ ሪላክስ የሚያደርግ የሚዝናናበት አይነት ሌላ አይነት ነገር ቢሆን እርግጠኛ ነኝ የበለጠ ደስ የሚሰኝበት አይነት ህይወት ይኖራል ብዬ አስባለሁና ዛትስ ማይ ድሪም። እኔ የእውነት በርን የሚያደርገኝ ዲዛይር አሁን እንዴት ነው ሁለታችንም በእኔ ልክ እኔ በነፃነት መስራት ምርጫዬ እንደሆነ እሱም ደግሞ እንደዚህ በነፃነት የሚሰራበት ሁኔታ እንዲመቻች ነው የምፈልገው። ግን እነዚህን ሁሉ ማሳካት በሴም ታይም ከባድ ነው፣ ቀላል ነገር አይደለም። ስለዚህ በተቻለን አቅም እንደው እንደዚህ አይነት ነገሮችን ለመጀመር የምናስብ ሰዎች ትሩሊ በርን የሚያደርግ ዲዛይር ይኖራል። እኔ እንግዲህ ከልጄም ከራሴም ነፃነት አልፎ ነገ ደግሞ ባሌን ነፃ ባወጣ ብዬ የማስብ ሰው ሆኛለሁ። ለምን ነባራዊ ነገሩ በደንብ እያየው ስለሆነ ማለት ነው። ነገሮች ሁሉ ግሎባሊ ወደ ኦንላይኑ መድረክ እየሄዱ ከሆነ ምን እየሰራን ነው? እኛ ምንድን ነው የተማመን ነው? ሁሌ እየተጨነቀን መስራት ነው ምርጫችን። ለዚህ እኮ አይደለም እዚህ ሀገር የመጣ ነው። ቤተር ላይፍ ያለበት ቤተር ኦፖርቹኒቲ ያለበት ሀገር ላይ ሆነን ዌር ኢዝ ኦፖርቹኒቲ ብለን የምንጠይቀው መቼ ነው? ስለዚህ በትክክል እንደው የእውነት ዲዛይራችሁን አሁን ልጆቻችን ሲባል መቼም ማት ነው የምንሰማው። ከፋሲካ በኋላ በስራ ፕሮግራም ይዤ መጥቼ እውነት የልጆቻችን ነገር እንደው የሚቆረቁረን ወላጆች ካለን ሴሽን አዘጋጅቼ በደንብ አድርገን እናወራበታለን። እና ትልቁ ነገር የእውነት በርን የሚያደርገን ዲዛይር በትክክል ዲፋይን እናድርግና ለዛ ለመስራት ፈቃደኛ ከሆን ግን መንገድ አለ፣ ምንም ጥርጥር በሌለው መልኩ ማለት ነው። እኔ ያለሁበት ካምፓኒ ላይ እኮ ኢንካማቸውን በጣም ማክሲማይዝ አድርገው ባልና ሚስቶች ፉሊ ማለት ነው ከቀጥር ዓለም ወጥተው ሻይን እያደረጉ መኖር የቻሉ በጣም ብዙ ኢንቨስትመንት ውስጥ ያሉ ሰዎች ተፈጥረዋል። መስራት ከሚችሉ ሰዎች ጋር መስራት ስለቻሉ ማለት ነው። እኛ የተቸገርነው አሁን አገራችንን ለቀን የወጣን በጣም ብዙ ሰዎች አለን። ትሩሊ በርን የሚያደርገን ዲዛይር ግን መፍጠር አልቻለም። አሁንም ፔቼክ ቱ ፔቼክ የሚያኖር ነገር ላይ ስቲክ አድርገን ለሌሎች ነገሮች በሙሉ ጭንቅላታችንም አይናችንን ብሎክ አድርገን ነው ያለ ነው። ስለዚህ ከዛ አስተሳሰብ እንድንወጣ የግድ ያስፈልገናል ማለት ነው። ለውጥ ከፈለግን የእውነት እንደው የምንጨነቅላቸው አይነት ቤተሰቦች ካሉን እስቲ ጊዜ እናትርፍላቸው። ጊዜ በማትረፍ የሚገኘውን ሃፒነስ እኔ በምንም ቃል እንገልጸው አይደለም። እንዴት አይነት ደስታ እንደሚሰማኝ አሁን ላይ ማድረግ የምችለውን ነገር ማድረግ በመቻሌ የሰጠኝ ሳቲስፋክሽን ካለ ካኒ ኢማጂን ደግሞ ሁላችንም ፋይናንሻሊ ፍሪ ብንሆን ልንፈጥር የምንችለውን ዓለም ያ ግን መፍጠር አይቻልም? ይቻላል። አሁን እኮ ዘመኑ የጠየቀን ተስማሙና አንድ ካምፓኒ ላይ በአንድ አይነት ቢዝነስ ፕላን ስሩ ነው የተባልነው። ያ ሲሆን ግን በጣም በብዙ እያወከን እየተፈተንን ያለ ነው። በፊት በስካም ነበር የምናሳብበው። አሁን ግን ትክክለኛው ነገር ሲታወቅ እሱ አይደለም፣ እርስ በርሳችን ስምምነቱ ፍቅሩ ስለሌለ ነው። ስለዚህ ያንን በዛ ልክ እንደው እግዚአብሔር እንዲረዳን ጸሎት እያደረግን ስትመጡ ግን ትሩሊ በርን የሚያደርጋችሁን ዲዛይር ዲፋይን አድርጋችሁ አይ አም ኒድ ቱ ዊን ኢት በሚል ማይንድ ሴት ከመጣችሁ ግን እንኳንስ እኔ ያገኘሁትን ፕሪቪሌጅ ከኔም የበለጠ ታሪክ መስራት እንደምትችሉ አምናለሁና ሁላችንም እግዚአብሔር ይርዳን፣ በዛ መልኩ ያሳድገን። ትልቁ ነገር ግን በርኒንግ ዲዛይር
ማተርስ ነው። በቃ የእውነት የተነሳችሁለት ዓላማ በትክክል ማተር የሚያደርግ ከሆነ ምንም ጥርጥር የለውም በፔሸንሲ መስራት፣ ከሰዎች ጋር ልንግባባና ልንሰራ የምንችልበት ኢንቫይሮንመንት ላይ የሚያስፈልጉን ትሬኒንጎች መውሰድ፣ ዕለት ዕለት ልናደርጋቸው የምንችላቸው አክቲቪቲዎች ላይ ዲተርሚንድ መሆን ቢግ ዲል አይሆንብንም እና ትሩሊ ሌታስ ሪዲፋይን አወር በርኒንግ ዲዛይር ኤንድ ጎ ፎር ኢት ነው ማለት የምፈልገው። እንግዲህ የተባረከ ምሽት ይሁንላችሁ። ሰላም ያገናኘን። መልካም የሆሳዕና በዓል እንዲሁም የትንሣኤ በዓል እንዲሆንላችሁ ከልብ እመኛለሁ። የተባረከ የሰሙነ ሕማማት ጊዜም እንዲሆን ከልብ እመኛለሁ። እንግዲህ በሰላም ያገናኘን። ለመላው ሕዝበ ክርስቲያን በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። መልካም ምሽት። ሰላም ሁኑልኝ።